ሰላምና ጤና ለእናንተ ይሁን የዚህ ቻናል ተከታዮች። ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ በሰው አካል ተገልጦ በኖረባቸው ዓመታት በርካታ ድንቅና ታላላቅ ታምራትን አድርጓል። እነዚህ ታምራት ዝም ብለው የታሪክ ላይ ትረካዎች ሳይሆኑ በምድር ላይ ባሉ እውነተኛ ታሪካዊ ቦታዎች ላይ የተፈጸሙ ሕያው እውነታዎች ናቸው። በዛሬው ቪዲዮአችን ላይ ኢየሱስ ክርስቶስ ታላላቅ ታምራትን የሰራባቸው ዋና ዋና ቅዱሳን ቦታዎች፣ አስገራሚ ታሪኮቻቸውንና እነዚህም ቦታዎች ዛሬም በምን ሁኔታ ላይ እንደሚገኙ አሁናዊ ገጽታቸውን በዝርዝር ይዘንላችሁ ቀርበናል። እነዚህም ቦታዎች ስንመለከት የመጽሐፍ ቅዱስ ታሪኮች በአይነ ህሊናችን ሕያው ሆነው ይታዩናል። ወደ ታሪኩ ከመግባታችን በፊት ግን ቪዲዮውን ላይክ በማድረግ ለቻናላችን አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ቆይታ። ቃና ዘገሊላ የመጀመሪያ ታምራት። ጌታችን በዮሐንስ ወንጌል ምዕራፍ 2 ላይ እንደተጠቀሰው ከእናቱ ከቅድስት ድንግል ማርያም ጋር በአንድ የሰርግ ቤት ላይ ተገኝቶ ውሃውን ወደ እጅግ ጣፋጭ ወይን ጠጅ በመለወጥ የመጀመሪያ ይፋዊ ተአምር ከዚህ ቦታ ላይ አድርጓል። ይህ ስፍራ ዛሬ በእስራኤል ካፍርካና ተብሎ በሚጠራ መንደር ውስጥ ይገኛል። በታምራቱ የሰርግ ቤት ፍርስራሽ ላይ ዛሬ ታላቅ የፍራንሲስካን ካቶሊክ ቤተክርስቲያን ዊዲንግ ቸርች ታንጾበታል። በቤተክርስቲያኑ ምድር ቤት ውስጥ የጥንቶቹን የድንጋይ ማሰሮች ቅርስ ዛሬም ድረስ ለጎብኚዎች ይታያል። በዓለም ዙሪያ ያሉ በርካታ ክርስቲያን ጥንዶች የጋብቻ ቃላቸውን ለማደስ ዛሬም ወደዚህ ስፍራ ይወርፋሉ። ቅፍርናሆም የጌታ ከተማ። ጌታችን በርካታ ድንቅ ተአምራትን ያደረገባት ከተማ ናት። የጴጥሮስ አማት ከንዳድ የፈወሰባትና 4 ሰዎችን የቤቱን ጣሪያ ፍርሰው ያወረዱበትን ሽባ ሰው ተነስ አልጋህን ተሸክመ ሂድ ብሎ በታምራት የፈወሰው በዚህ ከተማ ውስጥ ነው። ቅፍርናሆም ዛሬ ሰው መኖሪያ ከተማ አይደለችም። ይልቁኑ ትልቅ ክፍት አርኪኦሎጂ ሙዚየምና የቅዱሳን ቦታዎች መዳረሻ ናት። ጌታ ያስተማረበት የጥንቱ ምኩራብ የድንጋይ አምዶች ፍርስራሽ ዛሬም ድረስ በጥሩ ሁኔታ ተጠብቆ ይገኛል። ከሁሉ በላይ ደግሞ የሐዋርያው ጴጥሮስ ቤት ይኖርበት በነበረው ፍርስራሽ ላይ ፍርስራሹ እንዳይበላሽ ተንጠልጥሎ የተሰራ ባለ 8 ማዕዘን ዘመናዊ ካቶሊክ ቤተክርስቲያን ዛሬም ይገኛል። ታቦር ተራራ የብርሃን መገለጥ። ጌታችን 3 ደቀ መዛሙርቱን ጴጥሮስ፣ ያዕቆብና ዮሐንስ ይዞ ወደዚህ ተራራ ወጥቶ በፊታቸው የተለወጠበትን ፊቱን እንደ ፀሐይ የበራበትና ነቢያት ሙሴና ኤልያስ የተገለጡበት የሚስጥር ተራራ ነው። የታቦር ተራራ ዛሬ በሰሜናዊ እስራኤል በኢዝራኤል ሸለቆ ውስጥ በግርማው ቆሞ ይገኛል። በተራራው ጫፍ ላይ ዛሬ 2 ታላላቅ አብያተ ክርስቲያናት ይገኛሉ። አንደኛው የፍራንሲስካን የመለወጥ ቤተክርስቲያን፣ ሁለተኛው ደግሞ የግሪክ ኦርቶዶክስ ቤተክርስቲያን ነው። ወደ ተራራው አናት የሚወስደው መንገድ ጠባብና ጠመዝማዛ በመሆኑ ዛሬ ቱሪስቶች በልዩ አነስተኛ አውቶቡሶች እየተጓዙ በተራራው ላይ ያለውን ድንቅ መንፈሳዊ ድባብ ይሳለማሉ። ጣብጋ ወይንም ቤተሳይዳ 5000 ሰው መመገብ። ጌታ ለመስማት የወጡ 5000 በላይ ሰዎች ጌታችን በአንድ ብላቴና እጅ የነበሩትን 5 እንጀራና 2 ዓሣ ባርኮ ቆርሶ በመስጠት ህዝቡን ሁሉ አጥግቦ 12 ሞሰብ ያስተረፈበት ስፍራ ነው። ይህ ስፍራ በእስራኤል ጣብጋ ተብሎ ይጠራል። ታምራቱ በተፈጸመበት ዕለት ላይ ዛሬ የ5ቱን እንጀራና የ2ቱን ዓሣ ቤተክርስቲያን ቸርች ኦፍ መልቲፕሊኬሽን ተገልጦበታል። የዚህ ቤተክርስቲያን ወለል በ5ኛው ክፍለ ዘመን በተሰሩ ውብ የሞዛይክ ስዕሎች ያጌጠ ሲሆን በመሰዊያው ስር ያለ የእንጀራና የዓሣ ሞዛይክ ስዕል በዓለም ላይ ካሉ ታዋቂ ክርስቲያናዊ ቅርሶች አንዱ ሆኖ ዛሬም ድረስ ይጎበኛል። የሰሊሆም መጠመቂያ የዕውሩ መፈወስ። በኢየሩሳሌም ከተማ የሚገኘው መጠመቂያ ሲሆን ጌታችን ዕውር ሆኖ የተወለደውን ሰው አይኑን በጭቃ ቀብቶ ሂድና በሰሊሆም መጠመቂያ ታጠብ ብሎ በታምራት ያበራበት ቦታ ነው። የሰሊሆም መጠመቂያ ለብዙ ዘመናት በምድር ስር ተቀብሮ ከቆየ በኋላ በ2004 ዓ.ም በድንገተኛ የፈሳሽ ማስወገጃ ቱቦ ሲቀበር ሙሉ በሙሉ ተገኝቷል። በአሁኑ ወቅትም በተለይም እስከ 2026 ባለው ጊዜ የእስራኤል ቅርሶች ባለስልጣን መጠመቂያውን ሙሉ በሙሉ ለሕዝብ ክፍት ለማድረግ መጠነ ሰፊ ቁፋሮና መልሶ ማቋቋም ስራዎችን እያከናወነ ይገኛል። ዛሬ ጎብኚዎች የጥንቱን የድንጋይ ደረጃዎች መርገጥና የጌታ ታምራትን ማስታወስ ይችላሉ። ቢታንያ አልዓዛርን ከሞት ማስነሳት። የጌታ ወዳጅ የነበረው የአልዓዛር በሞተ በ4ኛው ቀን ጌታ ወደ መቃብር መጥቶ አልዓዛር ሆይ ወደ ውጭ ውጣ ብሎ ከመቃብር ያስነሳበት የትንሣኤ ማረጋገጫ ስፍራ ነው። ቢታንያ ዛሬ በዮርዳኖስ ምዕራባዊ ዳርቻ ዌስት ባንክ የምትገኝ ሲሆን በአልዓዛር ስም ተሰይማ በአረብኛ አልዓዛሪያ ትባላለች። የአልዓዛር መቃብር ዛሬም ድረስ አለ። ጎብኚዎች በጠባብ የድንጋይ ደረጃዎች ወደ ምድር በታች በመውረድ መቃብሩን ማየት ይችላሉ። በመቃብሩ አቅራቢያ የካቶሊክ፣ የግሪክ ኦርቶዶክስና የሙስሊም መስጊዶች ጎን ለጎን ይገኛሉ። ይህ ቦታ ለሁሉም ሃይማኖቶች ያለውን ታሪካዊ ክብር ያሳያል። ናይን የመበለቲቱን ልጅ ማስነሳት። ጌታችን ወደዚች ከተማ ሲቃረብ የሕዝብ ለቅሶ ሰማ። የአንዲት ምስኪን መበለት አንድያ ልጅ ሞቶ ሊቀበር ሲሸኝ ነበረ። ጌታችን አዝኖላት ቃሬታውን በመንካት አንተ ጎበዝ እልሃለሁ ተነስ አለው። የሞተው ሰው ተነስቶ ተቀመጠ፣ መናገርም ጀመረ። ናይን ዛሬ በሰሜናዊ የእስራኤል የታቦር ተራራ አቅራቢያ የምትገኝ አነስተኛ የአረብ መንደር ናት። በታምራቱ ስፍራ ላይ ዛሬ የመበለቲቱ ልጅ ትንሣኤ ቤተክርስቲያን
ቤተክርስቲያን የተባለ ጥንታዊ የፍራንሲስካ ቤተክርስቲያን ይገኛል። ቦታው ጸጥ ያለና የመጽሐፍ ቅዱስ ገጽታ የሚያስታውስ ነው። ጌርጌሴኖ የአጋንንት መንጋ መባረር። በጌርጌሴኖ ሀገር መቃብር ውስጥ ይኖሩ የነበረውና በሰንሰለት እንኳን የማይታሰረው ጨካኝ አጋንንት ያደረሰበትን ሰው ጌታችን የፈወሰበት ቦታ ነው። አጋንንቱን ሊጎን ካላቸው በኋላ ካባረራቸው በኋላ አጋንንቱ ወደ 2000 ወደሚጠጉ ሪያዎች ገብተው ወደ ባህር ተምዘግዝገው ሰምጠዋል። ይህ ስፍራ ዛሬ በገሊላ ባህር ምስራቃዊ ዳርቻ ኩርሲ በመባል ይታወቃል። ዛሬ ትልቅ ብሔራዊ ፓርክ ሲሆን በ5ኛው ክፍለ ዘመን የተሰራ ታላቅ የባዛንታይን ገዳም ፍርስራሽ ይገኝበታል። አጋንንቱ የገቡባቸው ሪያዎች የተወረወሩበት ቁልቁለታማ ገደል ዛሬም ድረስ ለጎብኚዎች በግልጽ ይታያል። ያኢሮስ ቤት ወይንም ጃፋ ቅፍርናሆም አቅራቢያ የጃኢሮስን ልጅ ማስነሳት። ምኩራብ አለቃ በነበረው ያኢሮስ የ12 ዓመት ልጁ ስትሞትበት ጌታን ተማጽኖ ወደ ቤቱ ወሰደው። ጌታችንም የልጅቱን እጅ ይዞ ጣሊታ ቁሚ ወይንም ትርጓሜው አንቺ ብላቴና ተነሽልሻለሁ በማለት ከሞት አስነስቷታል። ይህ ታምራት የተፈጸመበት በቅፍርናሆም ጥንታዊ መኖሪያ መንደሮች ውስጥ በመሆኑ ዛሬ በቅፍርናሆም አርኪኦሎጂካል ፓርክ ውስጥ የሚገኙትን 2000 ዓመታት ዕድሜ ያላቸው የድንጋይ ቤቶች ፍርስራሽ በመመልከት የያኢሮስን ቤት ታሪክ ማስታወስ ይቻላል። የዮርዳኖስ ወንዝ የለምጻሙ ንዕማን መንፈስ ወይንም ትንቢታዊ ስፍራ። ምንም እንኳን የንዕማን ታሪክ በብሉይ ኪዳን ሁለተኛ ነገሥት ቁጥር 5 ላይ ቢሆንም ጌታችን በዮርዳኖስ ወንጌል ላይ ውሃውን የቀደሰበትና በርካታ ድውያንን የፈወሰበት የፈውስ ምልክት ነው። ጌታ ራሱ የተጠመቀበትና ለሰው ልጅ ሁሉ የሕይወት ፈውስ የሰጠበት ታላቅ ወንዝ ነው። የዮርዳኖስ ወንዝ ዛሬ በእስራኤል በዮርዳኖስና በፍልስጤም መካከል እንደ ድንበር ያገለግላል። ዛሬ ሁለት ታዋቂ የጉብኝት ስፍራዎች አሉት። አንደኛው በእስራኤል በኩል የሚገኘውና ያርደንስ የሚባለው ዘመናዊ የጥምቀት ማዕከል ሲሆን ሁለተኛው ደግሞ ጌታ የተጠመቀበት ትክክለኛ ስፍራ እንደሆነ የሚታመንበት በዮርዳኖስ በኩል የሚገኘው አልማግታስ በዩኔስኮ የዓለም ቅርስ ስፍራ ነው። ዛሬም በሺዎች የሚቆጠሩ ምዕመናን ነጭ ልብስ ለብሰው በወንዙ ውስጥ ይጠመቃሉ። እንግዲህ ተመልካቾቻችን ጌታችን ኢየሱስ ክርስቶስ በዚህ ምድር ላይ ሲመላለስ ካደረጋቸው ታምራት መካከል ዋና ዋናዎቹ ታሪክ የተፈጸሙባቸው ቦታዎችና የዛሬውን አሁናዊ ሁኔታዎችን በዝርዝር ተመልክተናል። እነዚህም ቦታዎች ዝም ብለው የጠፉ ሳይሆን ዛሬም ድረስ ቆመው የመጽሐፍ ቅዱስን እውነተኛና የጌታን አምላክነት ጮሆ ይመሰክራሉ። ዛሬ ከተመለከትናቸው ቦታዎች ውስጥ የእርስዎን ትኩረት ይበልጥ የሳበውና በአካል ሄደው ለመጎብኘት የሚመኙት የትኛው ስፍራ ነው? ያላችሁን አስተያየት በታች ባለው ኮሜንት ሳጥን ላይ ይጻፉልን። ይህ ቪዲዮ መንፈሳዊ ዕውቀቶን ካሳደገው እባክዎን ለሌሎች እንዲደርስ ሼር ያድርጉት። ቪዲዮውንም ላይክ ማድረጉን እንዳይረሱ። በሚቀጥለው ቪዲዮ ላይ ሌሎች ታሪኮችን ይዘን እስከምንገናኝ የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ሰላም። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበር። ሰላም።